በስመ አብ ወወልድ አሐዱ አምላክ አሜን። ከሁሉ አስቀድሞ ቸሩ አምላካችን እግዚአብሔር በቸርነቱ በምሕረቱ በይቅርታው ጠብቆ ከዚህ ሰዓት ከዚህ ዕለት ከዚህ ዓመት ስላደረሰን በተለይም ደግሞ ዛሬ ታላቁ ጾማችን አብይ ጾም ነው። በአንድ ላይ እግዚአብሔር እንድናመሰግን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንግዲህ ትምህርቱን በሰፊው ተምረናል። ለአባቶቻችን የተገባላቸውን ቃል ኪዳን እግዚአብሔር ሕዝቡን የሚወድ ከሚወዳቸው ጋር ደግሞ የማይለይ የማይርቅ ከዚያም አልፎ ደግሞ ቃል ኪዳን የገባ አምላክ ነው። ዛሬም በክርስቲያኖች በእውነተኞች ክርስቲያኖች እግዚአብሔር ቃል ኪዳኑ አይቋረጥም፣ የሰጠው ቃል ኪዳን አይቋረጥም እና ስለዚህ ሰፊ የሆነ ትምህርት ተሰጥቷል። እንግዲህ ቅድም መምህራችን ሲያስተምሩን ይህ ታላቅ በዓል ነው። እመቤታችን ቃል ኪዳን የተቀበለችበት ከልጇ ከወዳጇ ቃል ኪዳን የተቀበለችበት የተባረከ የተቀደሰ ቀን ነው እና በዚህ ቀን ይህንን የመሰለ ታላቅ በዓል ከቅርብም ከሩቅም መጥታችሁ በአንድ ላይ ሆነን እግዚአብሔርን እናመሰግናለን። ስናመሰግን ቆይተናል። ቃሉን ስንሰማ ቆይተናል። በዚህ አጋጣሚ እናንተ ቁማችሁ ቁጭ ብላችሁ ቃሉን በትኩረት የምትከታተሉ አባቶች፣ ካህናትም ምዕመናንም ሁላችሁ ይሄ መምህሩ ቆሞ የሚያስተምርበት ወቅት ነገሩ ቃሉ የእግዚአብሔር ነው፣ መልእክቱ የእግዚአብሔር ነው። ስለዚህ ከእግዚአብሔር የሚተላለፈው መልእክት እንዳያልፈን በዚህ በትምህርት ጊዜ በቅዳሴ ጊዜ ቤተክርስቲያን በመጣ ጊዜ ስልክ አስፈላጊ አይደለም። ስልክ አስፈላጊ አይደለም። ከማን ጋር እየተነጋገርን ነው? ማን እየነገረን ነው? ማን እያስተማረ ነው? እዚህ ቁመን የምናስተላልፈው እንደዚህ እንደ ድምፅ ማውለው ማለት ነው። እኛ እግዚአብሔር ንገሩ ያለንን እግዚአብሔር በልባችን ለሕዝቤ ይሆናል ብሎ የሚነግረንን ለእናንተ ስናስተላልፍ እናንተ ደግሞ አዳምጣችሁ ወደ ልባችሁ አስገብታችሁ እግዚአብሔር የነገራችሁን በስራ ላይ አውላችሁ ከእግዚአብሔር በረከት ከእግዚአብሔር ክብር የምታገኙበትን ጉባኤ ማክበር ማዳመጥ ያስፈልገናል። አንደኛው መልእክት ይሄ ነው። ብዙዎቻችሁ ቁማችሁ ቁጭ ብላችሁ እያዳመጣችሁ ሰው ይወጣል ይገባል። እኔ ደግሞ አስቸጋሪ ነው እና መንገዱን ያለው እና ብዙዎቻችሁ ቁጭ ብላችኋል። ሌላው ግን ይሄዳል ይመጣል፣ ይሄዳል ይመጣል። ቃል ይዞ አልሄደም፣ መልእክት ይዞ አልሄደም። እግዚአብሔር ዛሬ በዚህ ቀን ምን አስተላለፈልኝ፣ ለእኔ የሚሆን ቃል የነገረኝ ምንድን ነው ብለን እንድንሄድ ነው። ከንፈራችን መጠን መሄድ አይደለም ዋናው ቁም ነገር። የመምህሩን ድምፅ ብቻ ሰምተን መሄድ አይደለም ቁም ነገሩ። በመምህሩ በኩል ለእኔ የሚገባኝ መልእክት ምንድን ነው፣ እግዚአብሔር ለእኔ ያስተላለፈው ቃል ምንድን ነው ብለን ቃሉን አዳምጠን እንድንሄድ ነው። ለዚህ ሁልጊዜ ዝግጁ ሆኑ። ቤተክርስቲያን ስትሄዱ ቃሉን ሰምታችሁ ለመሄድ መምጣት እንዳለባችሁ ቅድም ፕሮግራም የመሩት ወንድማችን መጥተን መሄዳችንም ትልቅ ነገር ነው ብለዋል። ልክ ነው። ግን ይዞ መሄድ ትልቁ ነገር ይዘን መሄድ ነው። ከዚያ ደግሞ በተማርነው በሰማነው ቃል መለወጥ ያስፈልገናል ወገኖቼ። ቃሉ ሁልጊዜ ይነገራል። ቃሉ ሁልጊዜ ይሰማል፣ እንሰማዋለን። በአውደ ምሕረት ብቻ ሳይሆን ዛሬ እግዚአብሔር ይመስገን ስልካችን ሁሉ ቃል እግዚአብሔር የሚያስተላልፍ መምህራኑ ሁሉ በዚህ ያስተላልፋል። ግን መስማት ብቻ እንጂ ወደ ውስጣችን አስገብተን የመለወጥ ባህሪ ባለማሳየታችን ምክንያት
በሀገራችን በዓለማችን ጠቅላላ ዓለም የሚታየው ጦርነት፣ ልቅሶ፣ ረሃብ፣ ቸነፈር፣ የምድር መንቀጥቀጥ፣ አውሎ ነፋስ፣ ይሄ በተለያየ መልኩ ይታያል። ይሄ ከእግዚአብሔር በምንሰማው ከእግዚአብሔር በሚተላለፍልን ቃል ብንኖር መልካም ነው። ይሄ የግድ ሊመጣ ይችል ይሆናል። በዓለም ሳላችሁ መከራ አለባችሁ ተብለናልና፣ ግን የሰማ የታዘዘ በዚህ ዓለም ችግር ቢደርስበት እንኳን በዚያኛው ዓለም አይጎዳም። እኛ የዘላለም ሕይወት ያለን ለዘላለም የማንሞት ስጋችን ከነፍሳችን ብትለይም ደግሞ ሌላ አዲስ ዓለም ስላለን ወደዚያ ስንሄድም ደግሞ ጥያቄም ስላለ ቤተ ክርስቲያንም ሁልጊዜ አዋጁን ስለምትነግር ንስሐ ግቡ፣ ስጋውን ደሙን ተቀበሉ። ይህ ሲሆን ነው እውነተኛ ክርስትና። በአንዳንዱ ቦታ የምናየው እንደዚህ አውደ ምሕረቱ ቤተ ክርስቲያኑ ውስጡ ሞልቶ ሁሉም ቆሞ ለሁለት ሰዓት ያህል ቅዳሴውን አስቀድሶ ስጋው ደሙ ሲመጣ ሕፃናትና ሽማግሌዎች ብቻ ተቀብለው ነው የሚሄዱት። ለምንድን ነው ይሄ? ለምንድን ነው? ከስጋው ከደሙ ከንስሐ በራቅን ቁጥር ረድኤተ እግዚአብሔር እየተለየን እየራቀን እየሄደ ነው። ረድኤተ እግዚአብሔር ሲል ደግሞ እንደምታዩት ነው። አሁን ሀገራችን ያለችበትን ሁኔታ ሁላችሁም በእጃችሁ ላይ ስላለ እኔ ያለሁበት ከዋናው ከተማ ወደ 200 ኪሎ ሜትር ርቆ መተማና ቋራ የሚባለው የሱዳን ድንበር ነው። ሱዳን ድንበር ላይ ስለሆነ ወደዚያ ሂደው የሚኖሩት አብዛኞቹ የተወሰነ ጊዜ ስራ ሰርተው ገንዘብ ይዘው ወደ ቀዝቃዛ ቦታ ለመመለስ ነው የሚሄዱት። ግን አብዛኛው ነዋሪ ማለት ነው። ብዙም በሰፈራ ይሄዳል። እዚያ ነዋሪ የሆነው እምነቱ አማኙ ብዙ ነው። ክርስቲያኑ 90% ማለት እንችላለን። ይህ ሁሉ ክርስቲያን ነው። የተወሰኑ እስላሞች፣ የተወሰኑ ሌላ እምነት ተከታዮች ይኖሩ ይሆናል። ግን ይሄ 90% የሆነው ክርስቲያን ተባስሮ በስጋዊ ወኔያም ነው ሀገሩ እንድትነካ የማይደፍር እንድትደፈር የማይወድ የማያስደፍር ስጋዊ ወኔ ያለው ጀግና ነው። እምነታችን ግን በልማድ ሆኖብን እዚያ ላይ ትምህርት ቤት ያስፈልጋል ብለን ነው እና ወደዚያ ለመሄድ በመኪና የ3 ሰዓት መንገድ የነበረው አሁን ያ በወቅታዊ ችግር ምክንያት እንደገና የ9 ሰዓት መንገድ ዙረን ነው እንደገና በሌላ ወደ ሁመራ ሄደን እንደገና ተመልሰን 3 እጥፍ ማለት ነው የምንሄድበት እና ይሄ ክርስቲያን ነው። ግን ለምንድን ነው እርስ በርሱ አንዱ አንዱን እያገተ ያንን ለምሳሌ እኔ ያየሁትን እኔ ያለሁበትን እኔ የምመራውን ሀገር ነው ያየሁትን ስለሆነ የምመሰክረው። ሌላውንም ሀገር ትሰማላችሁ ወሬው። ከዳር እስከ ዳር የኢትዮጵያ ቤተክርስቲያን የኢትዮጵያ ሕዝብ በመከራ በችግር ነው ያለ እና ዋናው ነገር ወደዚህ ችግር የመጣንበት ለምንድን ነው የሚለውን ሀሳብ ለማስጨበጥ ፈልጌ ነው። ክርስቲያን ከሆን ክርስቲያን አይገልም አይደል? ይገላል? ክርስቲያን ይገላል አይገልም? ክርስቲያን ይጣላል እንዴ? አይጣላል። ክርስቲያን ይለያያል እንዴ? አይለያይም። ክርስቲያን ዘር ይቆጥራል እንዴ? እንደ ድሮዋ ኢትዮጵያ የሰሜኑ ወደ ምስራቁ፣ የምስራቁ ወደ ደቡቡ፣ የደቡቡ ወደ
ምዕራቡ ሄዶ ሰርቶ ተለውጦ አገሩን ለውጦ አገሩን ጠብቆ የት መጣ ከየት ነህ እስላም ነህ ክርስቲያን ነህ ሳይል ሁሉም አገሬ ብሎ የሚኖርባት ሀገር የነበረችው አሁን ጎጥ ውስጥ ገብተናል። ይሄ ክርስትና ኢትዮጵያዊነት ነው አይደለም። ከዚህ ውስጥ እንወጣ። በተለይ ይሄ ጾም ይሄ ታላቅ ጾም ለሀገራችን መፍትሄ የሚያመጣ ሱባኤ የሆነ በእውነቱ መፍትሄ የሚያመጣ የሰዎች ከላይ ጀምሮ እስከታች ያሉት ሰዎች ያለን ሁላችንም ወደ ቀልባችን ወደ ሕይወታችን ወደ መንፈሳችን ተመልሰን ምን እያደረግን ነው፣ ህዝባችን ምን እየሆነ ነው ብሎ የሚመለከት ልቦና የሚመለከት አይምሮ እንዲኖረው መሪው ተመሪው ሁሉም አንድ ሆኖ ወደ እግዚአብሔር ፊቱን የሚያዞርበት ወቅት እንዲሆንልን ይሄ ጸሎት ይሄ የጸሎት ወቅት የሱባኤ ወቅት እግዚአብሔር ይፍቀድልን። ወገኖቼ ሰምቶ ቃሉን ሰምቶ መሄድ ለዚህ ነው። ቃሉን ሰምቶ መሄድ ተምሮ መሄድ ሕይወትን መለወጥ ነው። ከነበርንበት አቅጣጫ ምናልባት ያለንበት አሁን አቅጣጫ እያንዳንዳችን ልቡና የምናውቀው እያንዳንዳችን ነው። ስለዚህ እኛ ምን ላይ ነው ያለነው? ስለ ሰዎች እናስባለን፣ ይጨንቀናል፣ ይሰማናል። ይህንን እንደ ወደ ንስሐ አባቶችን ዞር ባረገው ደስ ይለኛል። ስለ ንስሐ ልጆቻችን ይጨንቀን ይሆን? ስለ መቁረብ አለመቁረባቸው ይጨንቀን ይሆን? ቤተ ክርስቲያን ስለ መምጣት አለመምጣታቸው ይጨንቀን ይሆን? አባቶች ካህናት፣ ሕፃናቱ ምን ላይ ነው ያሉት? ወጣቶቹ ምን ላይ ነው ያሉት? ይሄ ሁሉ ሊያሳስበን ሊያስጨንቀን ይገባል እና ቃሉን ተምረን መሄዳችን ሕይወታችን ተለውጦ ከንስሐ አባቶቻችን ጋር ተነጋግረን ንስሐ ገብተን የእግዚአብሔር ሰዎች ሆነን እግዚአብሔርን እንድናከብር ነው። እመቤታችን ለእኛ የምጸልየው በእሱ መንገድ እንድንሄድለት ስሙት አይደል ያለችው? ስሙት አለች እና ሥጋዬን ብሉ ደሜን ጠጡ ያለውን ጌታ መስማት ያስፈልገናል። ወደ እሱ መቅረብ ያስፈልገናል። የቅዱሳኑ ጉዞ የቅዱሳኑ ሕይወት ይሄ ነው። ሕይወታቸውን ለእሳት ለስለት ለአውሬ እስከ መጣል ድረስ የደረሱለት ክርስቶስን ለማመን ነው። በእርሱ አምነው ጸንተው ለመኖር ነው። የሞተላቸውን በቀራንዮ አደባባይ ራቁቱን የዋለላቸው ተፈጸመ ተስፋ አበው ሌሊት አባቶቻችን ሲሉት የሚያሉት ነው። ተፈጸመ ተስፋ አበው ትምህርቱ የአባቶቻችን ቃል ኪዳን እግዚአብሔር ቃል ኪዳን የገባላቸው የእነዚህ አባቶች ቃል ኪዳን ደግሞ በእመቤታችን በድንግል ማርያም ተፈጸመ። በቀራንዮ ተተክለ መድኃኒት መስቀል። እዚያ በቀራንዮ አደባባይ ደግሞ የዓለም ሁሉ መድኃኒት የሆነው ጌታ የሚሰቀልበት ሥጋው የሚቆረስበት ደሙ የሚፈስበት የሚቀዳበት መስቀሉ ተተከለ። ይህንን ነው አባቶቻችን ተስፋ ያደርጉት የነበረ። በዚህ ሕይወታቸው ተለወጠ። ሥጋውን በሉ ደሙን ጠጡ፣ የዘላለም ሕይወትን አገኙ። ስለዚህ የምንሰማው ቃል ለሕይወት ይሆንልን፣ የምንሰማው ቃል ለበረከት ይሆንልን። የምንሰማው ቃል ሕይወታችን ለውጦ ጸሎት በእግዚአብሔር ፊት አቅርበን ጸሎታችን ተሰምቶ ሀገር የሚጠብቅ ያድርግልን። የሰዎችን እንባ የሚያብስ ያድርግልን። ከዚህ መከራ እግዚአብሔር ያውጣን። እግዚአብሔር ሀገራችን ሰላም ያደርግልን። እግዚአብሔር ይጠብቃችሁ። ጾሙን በሰላም ያስፈጽመን።
አምላካችን እግዚአብሔር የታመሙትን ይፈውስልን። በአሁኑ ሰዓት በመከራ በጦርነት ውስጥ ያሉትን እግዚአብሔር አምላክ በምሕረቱ ይጎብኛቸው። ሰላም እንዳሳደረ በሰላም ያውለን። ተረፈ መዓልቱን ይባርክልን። አባታችን ሆይ ሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለመኝልን ኃጢአታችንን ሁሉ ይቅር ይለን ዘንድ በዘላለሙ እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን እንዲያደርገን 12 ጊዜ እግዚኦ መሐረነ ክርስቶስ እንበል። እግዚኦ መሐረነ ክርስቶስ፣ 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 እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል። እንዲሁም 12 ጊዜ እንተ ማርያም መሐረነ ክርስቶስ፣ 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 በእንተ ማርያም መሐረነ ክርስቶስ፣ በእንተ ማርያም መሐረነ ክርስቶስ፣ እንተ ማርያም መሐረነ ክርስቶስ፣ እንተ ማርያም መሐረነ ክርስቶስ፣ እንተ ማርያም መሐረነ ክርስቶስ፣ በእንተ ማርያም መሐረነ ክርስቶስ። ኦ እግዚእየ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ።